አንቺ ቤት ሊገባ ምህረቱ ያስገድደዋል። ያንቺ ቤት እኮ የተጎሳቆለ ነው። የኔ ቤት እኮ ለክርስቶስ ምቹ አይደለም። መለያየት አለ፣ ጥላቻ አለ። የኛን ቤት ሳይንቅ መድኃኔ ዓለም ገብቶ የጥላቻውን ግንብ ሊያፈርስ እኛ ቤት ይመጣል። ይምጣልን መድኃኔ ዓለም ቤታችሁን ሊያስተካክል የዘመመውን ጎጆ ሊያቆምላችሁ ማን ይምጣልን? ገንዘብ የማያስተካክለውን ማን ያስተካክላል? ገንዘብ የማይፈታውን ማን ይፈታል? ስልጣን የማይፈታውን ማን ይፈታል? ወገንና ዘመድ ተሰብስበው የማይመልሱትን ማን ይመልሳል? ስለዚህ በሕይወታችን ዛሬ ማን ይለፍልን? በመንደራችን ማን ይለፍልን? በከተማችን ማን ይለፍልን? ሊከፋፍልን የተዘጋጀውን በአንድነታችን ላይ አመድ የሚበትነውን በአንድ ቋንቋ እንዳንግባባ የታጠረብንን የዘረኝነትን አጥር ሥላሴ ያፍርስልን። በዘር የተመሰረተ ጥላቻ ምክንያት የለሽ ነው። በብሔሩ ምክንያት ሰው የምትጠላ ከሆነ በሚናገረው ቋንቋ የተነሳ ወንድምህን የምትጠላ ከሆነ የመጣበትን አገር ጠይቀ መንደር ውስጥ ገብታችሁ ከሆነ ውጡ። ወንጌል ራሱ ከመንደር ያወጣል። ከምን ያወጣል አልኳችሁ? መንደርተኝነት ሐሳብ የሚያራምዱ ከሰፈራቸው ውጪ ወጥተው ማብራት የማይችሉ ሰዎች፣ አጥር የታጠረባቸው ሰዎች። ወገኖቼ በወንጌል አጥር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘረኝነትን ትጸየፋለች፣ አጥብቃ ትቃወማለች። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። የትምህርታችን ርዕስ በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት የሚል ይሆናል። ቤት ሊያልፍ፣ በትዳራችን ይለፍ፣ በሕይወታችን ይለፍ፣ በጤንነታችን ይለፍ። እኛ በማንነታችን ክርስቶስ ካለፈ ገንዘብ የማያስተካክለውን ማን ያስተካክላል? ገንዘብ የማይፈታውን ማን ይፈታል? ስልጣን የማይፈታውን ማን ይፈታል? ወገንና ዘመድ ተሰብስበው የማይመልሱትን ማን ይመልሳል? ስለዚህ በሕይወታችን ዛሬ ማን ይለፍልን? በመንደራችን ማን ይለፍልን? በከተማችን ማን ይለፍልን? ይሄንን ቃል የመዘገበልን ወንጌላዊው የጌታ ወዳጅ ፍቁረ እግዚእ ዮሐንስ የመዘገበልን ቃል ነው። በሰማርያ ሊያልፍ ግድ የሆነበት የክብር ባለቤት አካላዊ ቃል ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ለስሙ ይሁን። የክብር ባለቤት በሰማርያ ሊያልፍ ግድ ሆነበት ሲባል ክርስቶስን በሚያልፍበት መንደር ሁሉ ይፈልጉታል። በማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ስታነቡ ሁሉ ይፈልጉሃል ተብሎ ተጽፏል። እስቲ ማን ነው እዚህ ጋር ጌታን ማይፈልግ? አትፈልጉትም? ማንን ፍለጋ ነው የመጣ ነው ታዲያ? ማንን ፍለጋ ነው የመጣችሁት? ሁሉ ማንን ይፈልጋል? ሁላችን መዳን እንፈልጋለን። ሁላችን መፈወስ እንፈልጋለን።
ሁላችን መጠገን እንፈልጋለን። ስለዚህ ዛሬ የመጣነው ፍለጋ ክርስቶስን ነው። እሱ ራሱ ወደ ማንነታችሁ በሕይወታችሁ ሁሉ ሊገባ የፈቀደ አምላክ ስለሆነ ዛሬ በሰማርያ ያለፈው ጌታ በሕይወታችን ምዕራፍ እንዲያልፍልን ዛሬ በሰማርያ ሊያልፍ ግድ የሆነበት ጌታ የኔና ያንቺን ጥያቄ የኔና ያንቺን ቋጠሮ ሊፈታ ግድ ሊያልፍ ይሆነበት። እስራኤል የምንላት የቆዳ ስፋቷ ከሰሜን እስከ ደቡብ ድረስ ያለው 480 ኪሎ ሜትር ርቀት አላት። ከየት እስከ የት አልኳችሁ? በደንብ መልሱልኝ እናንተ። ከሰሜን እስከ ደቡብ። ቀድሞ እስራኤል የቀድሞዋ የጥንቷ እስራኤል በሶስት ታላላቅ አውራጃዎች የተከፈለች ናት። ሰሜኑ ገሊላ በመባል ይጠራል። የትኛው አልኳችሁ? ሰሜኑ። መካከለኛው ደግሞ ሰማርያ ይባላል። ሳምራውያኖች የሚኖሩባት መንደር ነው። ሌላኛው ደግሞ የደቡቡ ክፍል ይሁዳ የሚባል ክፍል ነው። ከዚህ ከይሁዳ ነገድ የክብር ባለቤት የኔና የናንተ ጌታ ኢየሱስ ክርስቶስ ተገኝቷል። በጣም የሚገርማችሁ ዛሬ በሰማርያ ሊያልፍ ግድ የሆነበት ለምን በገሊላ ግድ አላለውም? ለምንስ በይሁዳ ወይንም በሌሎች ከተማ ክርስቶስ ሊያልፍና ሊገባ አልገደደውም የሚለው የዛሬው ትልቁ ቁም ነገራችን የምንመለከተው ነው። ቤት ሊገባ ግድ አለበት፣ ቤት ሊያልፍ ግድ አለበት። በደቡብ አውራጃ ያሉት ከገሊላ ጋር ሰፊ ግንኙነት አላቸው። በንግድ አብረው ይተሳሰራሉ፣ ይጠያየቃሉ፣ በቋንቋ ይግባባሉ፣ በባህል ይተሳሰራሉ። በመካከላቸው ካለችው ከሰማርያ ጋር ምንም አይነት ግንኙነት የላቸውም። ሰማርያን እንኳን ለንግድ ሊገበያዩባት እንኳን በጋብቻ ሊተሳሰሩባት ሰማርያ የምትባለዋን ከተማ ሊያዩም ስለ ከተማዋም ሊሰሙ ፈቃደኞች አይደሉም። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ነው ከቤት የሚወጣው። እናንተ ከቤት ስትወጡ ምን ባታዩ ትመርጣላችሁ? ነገሩኝ እስቲ። በር ላይ በጣም ምላሳም የሆነ ሰው በነገር የሚሸርብ የሚጎነጉን አካሄዳችሁ እስኪጠፋባችሁ እግርና እግራችሁ እስኪማታ ድረስ አረማመድ እስከሚጠፋባችሁ ድረስ ከአንደበቱ ቃላት እየወረወረ የሚናገራችሁን ሰው ምናልባት ጌታ ሆይ ዛሬ በር ላይ ዛሬ ባልኖረች ልትሉ ትችላላችሁ። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ይወጣል። ስንት ነገር? የመጀመሪያው ለምጻም አታሳየኝ ብሎ ያስባል ይወጣል። ምን አታሳየኝ? ለምጽ በብሉይ ኪዳን የኃጢአት ውጤት ነው። በምን አልኳችሁ? በአዲስ ኪዳን አላልኩም። በምን? በብሉይ ኪዳን። ሁለተኛው ቀራጭ ኃጢአተኛ ተብሎ ይታመን ስለነበረ ከቤቱ ሲወጣ ለምጻም፣ ቀራጭና ሳምራዊ የተባለ ሰው አታሳየኝ ይላል። ልብ አድርጎ። ስለዚህ ጌታ ለምንድን ነው ወደዚህ ከተማ ሊገባ ግድ ያለበት? በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሚገርማችሁ አጭርና አቋራጭ መንገድ እያለ በሌላ መንገድ ዞረው የሰማርያን ከተማ እንዳይረግጡ ብለው ዮርዳኖስን ተሻግረው በረጅም ጉዞ ይሄዳሉ። ምናልባት እንኳን ረጅሙን መንገድ እንኳን መሄድ ካልፈለጉ የግዳቸውን ይሉና በሰማርያ ከተማ ሲያልፉ ከተማቸውን ስለረገጡ ብቻ እግርና ጫማቸውን በዮርዳኖስ ወንዝ ሁሉ ያጥቡ ነበር፣ የነዚህን እርኩሶች ከተማ ረግጠናል ብለው። ስለዚህ ጌታ በሰማርያ ሊገባ ግድ ያለበት የመጀመሪያው ነገር የዘረኝነትን ግንብ ሊያፈርስ ግድ ሆነበት። ይፍረስ አይፍረስ? የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ የምትሉ እጃችሁን ከፍ አድርጋችሁ አሳዩኝ። ማን ያፍርስልን? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚፈርስ አይደለም። ዘረኝነት የሚፈርሰው በኢየሱስ ክርስቶስ ስልጣን ነው። መድኃኔ ዓለም ስልጣን አለውና ሊከፋፍልን የተዘጋጀውን በአንድነታችን ላይ አመድ የሚበትነውን በአንድ ቋንቋ እንዳንግባባ የታጠረብንን የዘረኝነትን አጥር ሥላሴ ያፍርስልን። ይፍረስ የምትሉ ከፍ አድርጉ ብያለሁ። የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ አይፍረስ? የጥላቻ ግንብ ይፍረስ አይፍረስ?
የምቀኝነት ግንብ ይፍረስ አይፍረስ፣ ወደ እግዚአብሔር የማያደርሰን ግንብ፣ የጥላቻ ግንብ፣ የመለያየት ግንብ፣ ያለመስማማት ግንብ፣ እነዚህን ሁሉ ሊያፈርስ ስልጣን ያለው የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ ነው። ክብር ለስሙ ይሁን። ያፍርስልን። ከኢትዮጵያውያን ላይ የተገነባው በእኛ ላይ የታጠረውን የዘረኝነት አጥር መድኃኔ ዓለም ያፍርስልን። እስቲ በደንብ አሜን በሉ። ማን ያፍርስልን? ስለዚህ ክርስቶስ በሰማርያ ሊያልፍ ግድ የሆነበት በአይሁዳውያንና በሳምራውያን መካከል ያለውን የጥላቻ ወይንም የዘረኝነትን ግንብ ሊያፈርስ፣ ለዘመናት ያልተስማሙትን ሊያስማማ። ዛሬ በትዳራችሁ ያልፈረሰላችሁ ግንብ አለ። ባል የሚናገረው ለሚስት አይጥምም፣ ሚስት የምትናገረውን ባል አይሰማትም። የታጠረባችሁ ግንብ አለ። ሳታውቁት የተገነባባችሁ ግንብ አለ። ይሄንን ግንብ በትዳራችሁ መካከል ልጆቻችሁን ሊበትን፣ ልጆችን ያለ ወላጆች ሊያስቀር፣ ያለ መስማማት ግንብ፣ የመለያየት ግንብ፣ ያለ መደማመጥ ግንብ ማን ያፍርስ ገብቶ በትዳራችሁ? ትዳራችሁስ ገብቶ እንዲያፈርስላችሁ ፈቅዳችሁ በራችሁን ክፈቱለት ለዚህ ጌታ። ማን ይግባ በትዳራችሁ? ማን ይግባ? ይገርማል። በሰማርያ ሊያልፍ ምን ሆነበት? ግድ የሆነበት ክርስቶስ የሰራዊት ትእዛዝ መጥቶበት አይደለም። በዛ ሀገረ ገዢው ደብዳቤ ጽፎለት አይደለም። ወደ ገሊላ ቢያልፍ፣ ወደ እስራኤል ቢሄድ፣ ወደ ልዩ ልዩ ከተሞች እንኳን ቢዘዋወር ይችን ከተማ ሳታይ ብሎ ክርስቶስን ያስገደደው የለም። ሰማርያም ጻድቅ ተገኝቶ አይደለም ክርስቶስ ሊገባ ግድ ያለበት። ያስገደደው ማን ነው? ምህረቱ በሉ እስቲ። አንቺ ቤት ሊገባ ምህረቱ ያስገድደዋል። ያንቺ ቤት እኮ የተጎሳቆለ ነው። የኔ ቤት እኮ ለክርስቶስ ምቹ አይደለም። መለያየት አለ፣ ጥላቻ አለ። የኛን ቤት ሳይንቅ መድኃኔ ዓለም ገብቶ ጥላቻውን የጥላቻውን ግንብ ሊያፈርስ እኛ ቤት ይመጣል። ይምጣልን መድኃኔ ዓለም። ቤታችሁን ሊያስተካክል የዘመመውን ጎጆ ሊያቆምላችሁ ማን ይምጣልን? እስቲ ይምጣ የምትሉ አጨብጭቡና መስግኑት። ይምጣ ይሄ ጌታ። አዎ በጣም የሚገርም ነው። ግድ ያለው የገዛ ምህረቱና ቸርነቱ ነው። ቸር ነው መድኃኔ ዓለም አይደለም። ቸርነቱ አንቺ ቤት ሊገባ ያስገድደዋል። መሐሪ ነው አይደለም። ምህረቱ አንተ ቤት ሊገባ ያስገድደዋል። ስለዚህ ጌታን ያስገደደው የሰራዊት ደብዳቤ መጥቶለት አይደለም። ጌታን ያስገደደው በከተማዋ የታወቀ ጻድቅ ተገኝቶም አይደለም። ግን ያስገደደው የገዛ ምህረቱና ምኑ ነው? ቸርነቱ ነው። ምን ሊያፈርስ ገባ አልኳችሁ? በማርያም መልሱልኝ። የምን ግንብ ሊያፈርስ? የዘረኝነት ግንብ። አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው የመጀመሪያ ምክንያታችሁ ምንድነው ተብሎ ሲጠየቁ እንዲህ ይላሉ፣ ከአሕዛብ ጋር በጋብቻ ተገናኝተዋል ብለው ነው የሚያምኑት። ሳምራውያኖች ደግሞ ፈልገውት ሳይሆን በቀኝ ግዛት ተገዝተው ስለነበረ ነው። አያችሁ፣ ወደው አይደለም። እነዛ ግን ቀኝ ግዛት ተገዝተዋል፣ ባሪያ ሆነዋል፣ ከአሕዛብ ጋር ተጋብተዋል ብለው ይጠሏቸዋል። ግን አላወቁትም እንጂ እንኳን ሳምራውያን አይሁዳውያን እኮ በባቢሎን ቀኝ ግዛት ተገዝተዋል። አልተገዙ? ተገዝተዋል። በምርኮ ተወስደዋል። መቅደሳቸው ፈርሶባቸዋል። ይሄ ሆኖ ግን ጠሏቸዋል። ምን ይሏቸዋል? ወገኖቼ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። እውነት ሐሰት? በብሔሩ ምክንያት ሰው የምትጠላ ከሆነ፣ በሚናገረው ቋንቋ የተነሳ ወንድምህን የምትጠላ ከሆነ፣ የመጣበትን አገር ጠይቀ መንደር ውስጥ ገብታችሁ ከሆነ ውጡ። ወንጌል ራሱ ከመንደር ያወጣል። ከምን ያወጣል አልኳችሁ? መንደርተኝነት ሐሳብ የሚያራምዱ ከሰፈራቸው ውጪ ወጥተው ማብራት የማይችሉ ሰዎች፣ አጥር የታጠረባቸው ሰዎች። ወገኖቼ በወንጌል አጥር የለም። ጌታ እኮ ምንድነው ያለው? በዓለም ሁሉ ዞራችሁ ምን በሉ ነው ያለው? አጥር አጥሯል። ከዚህ ድንበር መልስ እንዳትሄዱ ብሏል። በዓለም ሁሉ ነው ያለን። ስለዚህ በዘር የተነሳ ጥላቻ ምን የለው አልኳችሁ? ምክንያት የለሽም። ዘረኝነት ከጥንት እስከ ዛሬ የሰው ልጅ ትልቅ ፈተና ነው። ዛሬ ለቤተ ክርስቲያናችን ፈተና አይደለም? መልሱልኝ። ፈተና ነው አይደለም? ፈተና ነው አይደለም? የቤተ ክርስቲያናችን ፈተና ነው። ዘረኝነት ለራሳቸው ለክልላቸው ለሚናገሩላቸው ቋንቋ ብቻ ሰዎች የሚያደሉ ሰዎች ተፈጥረዋል። ሰውን በሰውነቱ ማክበር ካልቻልን እንደ ሰው ጠባይ መኖር አንችልም።
በሰው ግብር ሰው ሆነን መቀጠል አንችልም። እና ዘረኝነትን መሻር የሚቻለው ቅድም እንደነገርኳችሁ በርዕዮተ ዓለም ሳይሆን በነገስታቱ ጥንካሬ ሳይሆን ማንን ይዞ ነው አልኳችሁ? አቤት ጌታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው መንገዶች አሉ። ወደዚህ ምድር ሰው ሆኖ ከመጣ ጀምሮ የመጀመሪያ ክርስቶስ ዘረኝነትን የሻረው በልደቱ ነው። እስቲ ዘረኝነትን የሻረው በሉ። በመወለዱ ነው። በምንድን ነው አልኳችሁ? በልደቱ ጌታችን ከሕዝብና ከአሕዛብ ተወልዷል። በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት ተቆጥረዋል። ልብ አድርጎ ሩት ሞዓባዊት ናት። ራኬብ የከነዓን ሰው ናት። በኢየሱስ ክርስቶስ የዘር ሐረግ ተቆጥረው ገብተው እንዲቆጠሩ ማድረጉ ክርስቶስ በስጋና በደም ዘረኝነትን እንደሻረልን ነው። በዚህ ጉባኤ ይሄንን ቃል የምትሰሙ፣ በማህበራዊ ሚዲያም ይሄንን ቃል የምትሰሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘረኝነትን ትጸየፋለች፣ አጥብቃ ትቃወማለች። ሰው በመሆኑ በአርአያ ሥላሴ ለተፈጠረ ሰው እኩል የሆነ ቦታ አላት። አስተምሯም ይሄንን ነው የሚለው። በአርአያ ሥላሴ ለተፈጠረ ሰው እኛ ሰው መሆኑን ብቻ ነው የምናየው። ምን መሆኑን? ሰው መሆኑን። ከዛ በኋላ የተገኘበት ማህበረሰብ የሚናገረው ቋንቋ እዚህ ቤት ቋንቋ አይደለም። እና ይገርማችኋል ጌታችን ራኬብንና ሩትን በክርስቶስ የዘር ሐረግ ውስጥ ገብተው እንዲቆጠሩ አድርገዋል። ይሄ ማለት ምን ማለት ነው? ሴቶ እነዚህ እኮ ከአሕዛብ ወገን ናቸው። ራኬብ የከነዓን ሴት፣ ሩት የሞዓብ ሴት ናቸው። ጌታችን ግን ዘረኝነትን በጽንሰ ሐሳብ ብቻ ሳይሆን በደምና በስጋ እንደሻረልን እንረዳለን። ስለዚህ ዘረኝነት በክርስቶስ ልደት ተሽሯል። በማልደት በክርስቶስ ልደት። ትምህርታችን ርዕስ እንዳታጠፉት። በምን ሊያልፍ ግድ ሆነበት? ምን ሊያፈርስ ግድ ሆነበት? የምን ግንብ? የዘረኝነትን። ጌታችን ስጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውንም ሁሉ ይጸየፋሉ። አንድ ሳምራዊ እንደው ቢገባችሁ ቋንቋ ልንገራችሁ። አንድ ሰው ከአዲስ አበባ ተነስቶ መተሐራ ለመድረስ ግድ መሃል ያለችውን ምን ከተማን ማለፍ አለበት? አዳማን። ልክ አሁን አዳማ ባልንባት ከተማ የሳምራውያን ከተማ ነች ያለችው። ከገሊላ የተነሳ ወይም ከይሁዳ የተነሳ መዳረሻውን ገሊላ ያደረገ ሰው የግድ የማንን ከተማ ይረግጣል? የሳምራውያንን ከተማ ይረግጣል። ከተማቸውን በእግር በመርገጡ ብቻ እንጀራ አይበላም። አይሁዳዊ በነካበት ዕቃ አይበላም፣ አይጠጣም ሰው። ሳምራውያንና አይሁዳውያን እንዲህ ባለ ጥላቻ ይጠላላሉ። ቋንቋቸው ግን ያግባባቸዋል። አንድ ቋንቋ ነው የሚያወሩት። የሰማችሁ ነው አይደል? ዛሬ መግባባት ያልቻልነው አንድ ቋንቋ እያወራን በአንዱ ቋንቋ ራሱ ዛሬ መግባባት ተስኖናል። እና መሬታቸውን ብቻ በመርገጣቸው ይሄዱና እግራቸውን ይታጠባሉ። ይሄዱና ጫማቸውን ሳይቀር በዮርዳኖስ ወንዝ ያጥቡ ነበረ። በጣም የሚገርም ነው አይደል? ጌታችን ይሄንን ያውቃል። ያውቃል አያውቅም? እሱ ግን ይሄንን የዘረኝነት አስተሳሰብ ሊሽር ሰማርያን ረገጠ። ማን ረገጠ? ዘረኝነትን ለማፍረስ ሲል አይሁዳውያን ቢረግጡ እንኳን በወንዝ ሄደው የሚታጠቡባትን የሚጸየፋትን ከተማ የአይሁዳውያንን አለባበስ ለብሶ የአይሁዳውያንን ክንብንብ በራሱ ላይ አድርጎ መድኃኔ ዓለም ወደዛች ከተማ ገባ። ሲገባ ሰዓቱ 6 ሰዓት ነው። ስንት ሰዓት ነው? ሰዓቱን እንድትይዙልኝ ፈልጋለሁ። ስንት ሰዓት ነው? 6 ሰዓት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 2 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። ዮሐንስ ወንጌል ምዕራፍ 4 ጀምራችሁ ስታነቡ ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ያዕቆብ ለልጁ ለዮሴፍ ባስቆፈረው ሲካር በተባለች የውሃ ጉድጓድ የእርሻ ቦታ ኢየሱስ ክርስቶስ መንገድ ከመሄድ ደክሞት ወደ ውሃው ጉድጓድ ምንጭ መጣ ይላል። የመጣው ማን ነው? ሰዓቱ 6 ሰዓት ነበረ። ስንት ሰዓት ነበር? የውሃው ጉድጓድ ያዕቆብ ለልጁ ለዮሴፍ
ያስቆፈረው የውሃው ጉድጓድ ደግሞ ሲካር የሚባል የውሃ ምንጭ ነው። በአይሁዳውያንም በገሊላም በእስራኤልም ውሃ የሚቀዳው ሌሊት ነው፣ የሚጠጣው ግን 6 ሰዓት ወይም ቀትር ነው። ለምን ትሉኝ ከሆነ ሀገሩ በረሃ ነው፣ አሸዋማ ነው። ውሃውን በሌሊት የሚቀዱት ቀዝቃዛ ውሃ እንዲያገኙ ነው። ውሃውን ቀዝቃዛ ውሃውን ለማግኘት የከተማው የሰማርያ ሴቶች ሁሉ ማድጋቸውን ይዘው በሌሊት ፀሐይ ሳትወጣባቸው ውሃ ይቀዱና ወደ ቤታቸው ይመለሳሉ። የቀዱትን ውሃ ደግሞ በዘመኑ የነበረው የነሱ ማቀዝቀዣ ፍሪጃቸው መሬት ቆፍረው ጨርቅ አንጥፈው ከአሸዋ ስር ውሃው እንዲቀዘቅዝላቸው ጋኑን ይቀብሩታል። ሰማችሁ? ይቺ ሴት ደግሞ ውሃ በሚቀዳበት ሳይሆን ውሃ በሚጠጣበት እንጂ በሚቀዳበት ያልመጣች ሴት ናት። ማንም ሰው በ6 ሰዓት ውሃ ጉድጓድ ላይ አይገኝም። ፀሐዩ ሙቀቱ ከባድ ነው። የፀሐዩን ሙቀት የአሸዋውን ግለት ተቋቁማ ሴቶቹ ለባሎቻቸው ውሃ ሊቀዱ እንጀራ ሊያበሏቸው ወደ ቤት ሲከተቱ ሰው እንዳያተሳቃ ክንብንቧን በራሷ ላይ ደፍታ የሰማርያን ሴቶች ተሳቃ የምትኖር በጓሮ ወጣ በጓሮ የምትገባ ሴት መጽሐፉ ሳምራዊት ብሎ በሀገሯ ጠርቷታል። ዛሬ ኢትዮጵያዊ ብትባል ትወዳለህ? ኢትዮጵያዊነት መጠሪያ ቢሆንልን ደስ ይለናል ወይ? ከምንም በላይ እኮ የሚያኮራ ስም ነው አይደለ? ንገሩኝ እንጂ አትሌቶቻችን ማራቶን ቢያሸንፉ ለዓለም የሚያሳዩት ባንዲራ የምንን ባንዲራ ይመስላችኋል? አቤት ንገሩኝ እንጂ። አሸነፈ ተብሎ በዓለም መድረክ የሚነገርለት ምናዊ ነው ተብሎ የሚነገረው? ንገሩኝ እንጂ። እዚህ ውስጥ እኮ ሌላ ዜጋ የለም። ምናዊ ትኮራላችሁ በዚህ ስም? ምታኮራ እኮ ሀገር ነው ያለች ነች አይደለችም? የተሳቱ ቅዱሳን ሀገር ኢትዮጵያ ታኮራለች። የተክልያ ሀገር ኢትዮጵያ ታኮራለች። ከሮም መጥተው ለኢትዮጵያ የጸለዩላት የና አረጋዊ ሀገር ታኮራለች። የና ሀብትዬ የና አባ ሳሙኤል ሀገር የነ ጨጌ ዮሐንስ ሀገር ታኮራለች። አታኮራ? የነ ሳሙኤል ዘዋልድባ ሀገር እና አቡነ ዘርዓ ብሩክ ክንፍ ያበቀሉባት ሀገር አታኮራ? በመድኃኔዓለም አታኮራም ወይ? የነ ቅዱስ ላሊበላ ሀገር አታኮራም ወይ? የነ አቡነ ሐራ ድንግል ሀገር አታኮራም ወይ? የአብርሃና የአጽብሃ ሀገር አታኮራም ወይ? የአባ ሰላማ ከሳቴ ብርሃን ሀገር ኢትዮጵያ ታኮራለች። እስቲ ኢትዮጵያ ታኮራለች ብላችሁ እስቲ አጨብጭቡ። እስቲ ኢትዮጵያውያን ስለሆናችሁ ብቻ ታኮራለች አታኮራ? ሳምራዊት ናት። በ6 ሰዓት ጌታ ቀድሞ በውሃው ምንጭ ዳር ላይ ነው ያለው። እሷ ባዶ ማድጋ ይዛ፣ ልብ አድርጎ ምን አይነት ማድጋ? ምን ልትቀዳ ነው የምትሄደው? ውሃ። ለምንድን ነው በ6 ሰዓት ውሃ በሚጠጣበት ውሃ ልትቀዳ የወጣች? የምትቀዳው ውሃ እኮ የቀዘቀዘ አይደለም፣ ፍል ውሃ ነው ወደ ቤት ይዛ የምትሄደው። የሞቀ ውሃ ነው ይዛ የምትሄደው። ለምንድን ነው ከተባለ እሷ ወዳ ሳይሆን የሳምራውያንን ሴቶች ስድብ ፈርታ ነው። ትዳር ያልሆነላት ሴት፣ በትዳሩ ያልተባረከች ሴት፣ እያገባች የምትፈታ ባሎች የሚሞቱባት ሴት። ዛሬ ስንቱን አሳቀነዋል መሰላችሁ? በጓሮ ወጥቶ እንዲገባ ያደረግነው ስንት ምዕመን አለ። ምላስ ፈርቶ፣ ስድብ ፈርቶ እና በ6 ሰዓት ወጣች። ጌታም እንዲህ አላት፣ አንቺ ሴት ውሃ ጠጭኝ አላት። ምን በይ? እውነት ጌታ ጠምቶት ነው? ንገሩኝ እንጂ። አንዲት የተጠማች ነፍስን ያያል ክርስቶስ። ከሕይወት ማዕድ የራቃችሁ፣ ከሰማያዊው መጠጥ የራቃችሁ፣ የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይርባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። የሕይወት ውሃ ምንጭ ክርስቶስ ነው። እስራኤል በምድረ በዳ የጠጡት የማያስጠማው ጥማቸውን የቆረጠላቸው ያ አለት ክርስቶስ ነው። እና ሳምራዊቷ ሴት
ቀና ብላ አየችው። ምን ስላላት? ምን ስላላት? ውሃ ጠጭኝ ስላላት። ቀና ብላ ስታየው በቋንቋው ይግባባሉ። ቋንቋቸው አንድ ነው። በአለባበስ ግን ማንነታቸውን ይለያዩ ነበረ። የአይሁዳውያንን አለባበስ ለብሶ አየችው። እሷ ደግሞ ሳምራዊ ናት። ሳምራዊ ከአይሁዳዊ እጅ ተቀብሎ ውሃ አይጠጣም። ሳምራዊ ከአይሁዳዊ ጋር ቆሞ አያወራም። ሳምራዊና አይሁዳዊ መካከል የተገነባ የክፋት የዘረኝነት ግንብ አለ። ዛሬ ደረሰና መድኃኔዓለም ሊያፈርስላት ቆሞ ማነጋገር ጀመረ። ምክንያት የሌለውን ጥላቻ ሊሰብርላቸው ክርስቶስ ቆመ። ና አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊት ከመሆን ሴት ውሃ እንዴት ትጠይቀኛለህ አለችው። በባህል አይተሳሰሩማ፣ ስርዓት የላቸውማ። አይሁዳዊ ከሳምራዊ ተቀብሎ ጠጣ ሲባል አልሰሙም በዘመናቸው። አይሁዳዊ ሰው ስትሆን አያችሁ። እኔ ደግሞ ምን ስሆን አለችው። ምን ስሆን? ሳምራዊት ስሆን እንዴት ከኔ ውሃ ልትጠጣ ትለምናለህ አለችው። ጌታችን ኢየሱስ እንዲህ አላት፣ የእግዚአብሔርን ስጦታና ውሃ አለ። እስቲ የእግዚአብሔር ስጦታ በሉ። ቀጥሎ ምንድነው አለው? ውሃ። የማ ስጦታ ነው? ንገሩኛ። ያንን የውሃ ጉድጓድ ያስቆፈረው ያዕቆብ ለልጁ ለዮሴፍ ነው። ውሃውን ያፈለቀው ግን ማን ነው? የውሃው ባለቤት ማን ነው? ያ የማ ስጦታ ነው ማለት ነው? የእግዚአብሔር ስጦታ። የእግዚአብሔር ስጦታና ውሃ የሚገርም ነው አይደል? አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ እኔ ሳይሆን ምንምንሽ አንቺ ራስሽ በለመንሽ ነበር አላት። ቀጠለችና እሷ እንዳለች አንተ ከአባታችን ይሄንን ውሃ ጉድጓድ ቆፍሮ ከሰጠን ከያዕቆብ ትበልጣለህ አለችው። እሱ የያዕቆብ አምላክ መሆኑን መቻወቀች። አውቃለች። ከያዕቆብ ትበልጣለህ አለችው። ነፋሳት የሚታዘዙለት፣ ውሆችን በፍኙ የሚመዝን የሚለካ፣ ተራሮችን የሚያንቀጠቅጥ አምላክና ጌታ እንደሆነ እኮ አላወቀችውም። ከያዕቆብ ትበልጣለህ፣ እሱም ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል አለችው። እስቲ በሉ እሱም በሉ ከብቶቹም ልጆቹም ከዚህ ውሃ ምን ብለዋል? ምን ብለዋል? ጠጥተዋል። ጌታ መለሰና እንዲህ አላት፣ ያዕቆብ ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል። ደግሞ ሌላ ምክንያትም ስታቀርብ እኔ ሰጥ ነበረ ግን መቅጃ እንኳን አልያዝክም አለችው። ለምን መሰላችሁ? እሷ መቅጃ ሳትይዝ ነው የመጣችው? ንገሩኝ እስቲ። ይዛለች አልያዘችም? ሳምራዊ በነካበት አይሁዳዊ በነካበት ማን ስለማይቀዳ ነው። መቅጃ እንኳን የለህም፣ ጉድጓዱም ደግሞ ሩቅ ነው አለችው። የራቀውን ማን ማቅረብ ይችላል? አውቀዋለች? ጌታን አውቀዋለች ወይ? አላወቀችውም። ምክንያትን ያቀረበችለት ከያዕቆብ ትበልጣለህ አለችው። የያዕቆብ ዘርነን ብለው ይመካሉ። የአብርሃምን ስራ ሳይሰሩ የአብርሃም ዘርነን ይላሉ። አይሁዳውያንንም እንዲህ ነው ያላቸው። የሰማችሁ ነው አይደል? እኛ እኮ የአብርሃም ዘርነን እያሉ ይመጻደቁ ነበር። የማዘርነን እያሉ እኔ ገርመኛ። የማዘር ጌታ እንደዚህ አላቸው፣ የአብርሃም ዘር ብትሆኑ አላቸው። እስቲ በሉ የአብርሃምን ስራ በሰራችሁ አንተም ውስጥ ትገብሩ ግብረ አቡክሙ አላቸው። እናንተ የአባታችሁ የዲያብሎስን ስራ ትሰራላችሁ አላቸው። በአብርሃም ዘር፣ በይስሐቅ ዘር፣ በያዕቆብ ዘር፣ በተስፋው ዘር የሚመኩ የአብርሃምንም የይስሐቅን የያዕቆብን ስራ የማይሰሩ በዘመኑ የነበሩ ፈሪሳውያን የጥላቻ ግንብ ሲገነቡ የኖሩ የፈሪሳውያን ናቸው። ዛሬም በሕዝብና በካህናት መካከል፣ በወንድምና በእህት መካከል፣ በአባትና በልጅ መካከል የጥላቻን ግንብ የሚገነቡ በዛ ዘመን የነበሩም በዚህ ዘመን የነበሩ ፈሪሳውያን አሉ።
ጌታ ደግሞ ነግሮናል። ከፈሪሳውያን እርሾ ምን በሉ ብሎ ምን ብሎ ይገርሞችኋል። እስቲ አጠር አድርጌ ፈሪሳዊ ማን ነው የሚለው ልንገራችሁ። ፈሪሳውያን ምን አይነት ጸባይ እንዳላቸው እንድታውቋቸው ፈልጋለሁ። ስርዓትን ሲያከብሩ ልባዊ ቅንነትን የረሱ እግዚአብሔርን በመንደራቸው ልክ አጥብቦ የሚያዩ ጠባቦች፣ 4 በ4 በሆነች ቤቱ ልክ የሚያይ ከዛ ወጥቶ ማየት የማይችል ቀናኢነታቸውን ለማስተማር ሳይሆን ለመሳደብና ለመካሰስ ያዋሉ ወሬያቸው ሁሉ በወንጀለኛ መቅጫ የታጀበ ካልከሰሱ ረፍት የሌላቸው ስራቸው ሰውን ስለመጣላ ሐሳባቸው ሁሉ ምድራዊ የሆነ በብርሃን ጻድቃን ናቸው። ጻድቅ መስለው ይታያሉ፣ በጨለማ ግን ኃጢአት ይሰራሉ። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። ባል የሞተባቸውን አጽናኝ እያሉ ቤታቸውን ይርሳሉ። ጥቂት ዕውቀትን ከስድብ ጋር የያዙ ናቸው። የሰማይን ዋጋ ረስተው በምድር ብልጽግና የሚመኩ ሰዎች ናቸው። እነዚህ ፈሪሳውያን በዛ ዘመን ነበሩ። በጣም ዘመነውም በእኛ ዘመን አሉ። እግዚአብሔር ይጠብቀን። መቅጃ እንኳን የለህም አለችው። የእግዚአብሔርን ስጦታና ውሃ አጥጪኝ ብሎ የሚለምንሽ ማን እንደሆነ ብታውቂ አንቺ ደግሞ በለመንሽው ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበረ አላት። ምክንያቷ ምንድነው? መቅጃ የለህም፣ ጉድጓዱ ምንድነው? ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። ራሱ እስቲ የሕይወት ውሃ ነው በለው እስቲ። ክርስቶስ ራሱ ምንድነው? እሱን ግን ምን አለችው? እንግዲህ አለችው መቅጃ ከሌለ ጉድጓዱም ጥልቅ ነው፣ የሕይወት ውሃ ከወዴት ታገኛለህ አለችው። ይህንን ጉድጓድ ከሰጠን ከያዕቆብ አንተ አትበልጥም። ስለዚህ የሕይወት ውሃ ከየት ታገኛለህ? ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። እስቲ እናንተ በሉ፣ ከዚህ ውሃ የሚጠጣ በሉ፣ ዳግመኛ ይጠማል። ከየት ውሃ የሚጠጣ? ያዕቆብ በቆፈረው ጉድጓድ የሚጠጣ። እነዛ በሌሊት ቀርተው የሄዱ ነገም ተመልሰው ይቀዳሉ። እነዛ ቀርተው ለባሎቻቸው እያጠጡ ያሉ መልሰው ደግሞ ጥማት አለባቸው፣ ይጠማሉ። ከዚህ ውሃ የሚጠጣ ለዘላለም ይጠማል። ድጋሚ መጠማት አለበት። ይሄ ውሃ ይሄ የሕይወት ውሃ አይደለም። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። ክብር ለስሙ ይሁን። የማያስጠማው ጥምን የሚቆርጠው የናዝሬቱ ኢየሱስ መድኃኔ ዓለም ነው። ማን ነው አልኳችሁ? መድኃኔ ዓለም ነው። አያችሁት? እኔ ከምሰጠው የሚጠጣ ምን አይልም፣ ምን አይልም። እንግዲያውስ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭም ይሆንለታል ሲላት፣ ሴቲቱ እንዲህ አለችው፣ ጌታ ሆይ እንዳልጠማ አለችው። ምን እንዳልል? እስቲ መድኃኔዓለም እንዳልጠማ በሉት፣ እንዳልራብ በሉት። እስቲ ምንድነው ማድረግ ያለባችሁ እንዳትጠሙ? የሕይወት ውሃ የማያስጠማንን የማንን ክቡር ደም የማያሰርበውን የዘላለም እንጀራ የሆነውን የማን ክቡር ሥጋ? ቅዱስ ሥጋ። ይሄ መቀበል ብቻ ነው። ጌታ ሆይ እንዳልጠማ ዳግመኛ ውሃ ልቀዳ ምን ያሳቀቀኝ? ክንብንቤ እንደፍቼ አዩኝ አላዩኝ ብዬ በዚህ በአሸዋው ሙቀት፣ በዚህ ፀሐይ፣ በዚህ ሐሩር ውሃ ለመቅዳት ስለምን እንከራተታለሁ? እባክህ ከዚህ ውሃ ስጠኝ አለችው። ከየትኛው ውሃ? ከየትኛው ውሃ? ከዚህ ውሃ ስጠኝ። ጌታ እንዲህ አለ፣ እንግዲያውስ እኔ ከምሰጠው ውሃ መጠጣት ከፈለግሽ ባልሽን ጠርተሽ ነይ አላት። ማንን ጠርተሽ? ባሎች ከስራ ስትወጡ ቀለበታችሁ እጃችሁ ላይ ነው የሚሆነው። ኪሳችሁ አትደብቁትም? አይደበቅም። እኔ እኮ አላገባውኝም የሚሉ ሰዎችን እየሰማን ያለ ነው አይደለ? እኔ እኮ ለፕሮሰስ ነው ብዬ ነው የሚሉ በቅዱስ ቁርባን የሚነግዱ በቤተ ክርስቲያን የሚያላግጡ ስርዓተ ቤተ ክርስቲያንን በአደባባይ ሲጥሱ ትሰማላችሁ፣ እንሰማለን አይደል እንዴ? አሰሙ። ምን ነው እናንተ አይደል የምትውሉት? እዚሁ ቲክቶክ ላይ የምታመሹት እናንተ አይደላችሁ? እየሰማን እኮ ነው ያለነው። ምንሽን ጠርተሽ ነው ያላት? እህቶቼ እናንተ ንገሩኝ፣ ግድ የለም እናንተ ንገሩኝ እስቲ። የጠየቃት የክብር ባለቤት ክርስቶስ ነው። እሱን መዋሸት ትችላለች ወይ? እንዲህ አለችው፣ ባል የለኝም አለችው። ምን የለኝም?
ዛሬ ምን ሰማ አይኔን ግንባር ያርገው ምንን ግንባር ያርገው አይኔን ግንባር ያርገው እንደው ከሰው ልንደበቅ እንችላለን ከማመደበቅ አንችልም እንደው በመድኃኒዓለም ከማመደበቅ አንችልም ከእግዚአብሔር መሰወር አንችልም አያችሁ ከእግዚአብሔር መሰወር አንችልም እግዚአብሔር ጨለማ አይሸፍነውም በአደባባይ የሰራነውን የሸፈነልን ከባቴ አበሳ ስለሆነ ነው ጨለማንም ተገን አርገን የሰራነውን የደበቀልን መሐሪ ስለሆነ ነው አይደለም እንዴ በቃ ምሮን ነው እንጂ መርምሮን አይደለም እዚህ ውስጥ ሁላችን የተማረን ነን እዚህ ውስጥ ሁላችን የተሸፈነልን ነን እና ባል የለኝም በማለትሽ እውነት ተናገርሽ አለ ጌታ ምን ተናገርሽ ምክንያቱም በእሲ ወበእሲት አሐዱ አካል እሙንቱ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው አይደል እሷ በየዓመቱ እያገባች እየፈታች እያገባች ባል ጥሏት እየሄደ እየሞተባት የኖረች ሴት ናት ቀድሞ 5 ባሎች ነበሩሽ አላት ቀድሞ ስንት ባሎች ልብ አድርጉ እግዚአብሔር ያሳያችሁ ስንት ባሎች 5 ባሎች አሁን በቤትሽ ያለውስ ባልሽ አይደለም ምን አላት ስንተኛው ሊሆን ነው ሰዓቱ ስንት ሰዓት ነው ልብ አድርጉ ይሄ ሰዓት ዝም ብሎ አይደለም በ6 ሰዓት ያገኛት 6ኛውን ህይወት ሊባርክላትና ሊያሳርፋት ነው በአደባባይ የምትተችበት ትዳር ነበረ ይሄንንም ትፈታው ይሆን ይሄም ትቷት ይሄድ ይሆን ይሄንንም ትተው ይሆን ያሏት ሰዎች ይፎካከሩባት ነበረ ዓለም ሁሉ ስለሷ ይነጋገርባት ቡና መጠጫ አድርጋት ሴት ነበረች በቤት ያለውስ ባልሽ አይደለም ምን አላት በዚህ ሰዓት ምን ተናገረች መሰላችሁ አባቶቻችን መሲሁ ይመጣል ይወርዳል እሱ ሲመጣ ሁሉን ይነግራቸዋል ብለው ነግረውናል እኮ አንተ እሱ ነህ አለችው የሰማችሁ ነው የማነጋግርሽ ነቢያት ትንቢት የተናገሩልኝ ይመጣል ብለው የተናገሩልኝ እኔ ክርስቶስ ነኝ አላት ማንኛ አላት ጥምሽን ልቆርጥ የመጣው እኔ ነኝ ቤትሽን ላስተካክል የመጣው እኔ ነኝ ትዳርሽን ልባርክልሽ የመጣው እኔ ነኝ ለዘመናት የተገነባውን ግንብ ያፈረስኩልሽ አይሁድና ሳምራውያን መካከል የነበረውን ጥላቻ የጥላቻውን ግንብ አፍርሼ የዘረኝነቱን ግንብ አፍርሼ አጠገብሽ የማነጋግርሽ ማንኛ አላት እኔ ነኝ አላት በነገራችን ላይ በቤተ ክርስቲያናችን ስለ አንደኛው ስለ ኃጢአታችን ግንብ መፍረስ ሁሉ ይነገራል ቤት ይነገራል ታስተውል ካህኑ ሰውያውን እየዞረ እንደዚህ ይላል እግዚአብሔር አምላክነ በከማናል ከጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንል ጥቅማ ኃጢአት የኃጢአት ሁሉ ሕዝብከ በእደ ዚያው ገብርከ እያለ ይጸልያል እግዚአብሔር አምላካችን ሆይ ቀድሞ በባሪያ በነዌ ልጅ በኢያሱ የነበረውን የኃጢአታቸውን ግንብ የክፋታቸውን ግንብ እንዳፈረስክላቸው ይላል ቄሱ ቆሞ የሚያስቀድሱትን ምእመናንም ወክሎ ገብቶ የኔንም ይላል እስቲ የኔንም በሉ የሕዝብህንም የኃጢአታቸውን ግንብ አፍርስላቸው ብሎ ይጸልያል ያፍርስልን መድኃኒዓለም የኃጢአታችን ግንብ ያፍርስልን በዚህ ሰዓት ይቺ ሴት እንዲያደረገች ባል የለኝም ብላለች ክዳ ነበረ ወገኖቼ ዛሬ ስምምነቱ ጎድሏል አይደለ መተማመኑ ጎድሏል አይደለ ፍቅር ከቤታችሁ ቀዝቅዟል አይደለ በእጅ በግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጠራት ከሰማይ ወረደ ቃላት ነበር የምትጠቀሙት ልቧን ፍስስ ቅልጥ የምታረጉበት ቃላቶች ታውቁታላችሁ እኔ ንግስት ትላታል መቤቴ ትላታል እንጀራ ልበላ አለኝ ውሃ ልጠጣ አለኝ ዛሬ ሳላይሽ ማደር አልችልም ይያል ከዛሳ ካገባት በኋላ ያ ሁሉ የፍቅር ቃላት እንትን ይላል አይደል ይቀራል በእጅ እንደገባች ስታረጋግጥ ደስ አላችሁና ነው መስቁት እናንተ ወደ እናንተ መዞር አይቀርም ቆይ ጠብቁ ወንድሞቼ ስታገባ ያደነካትን ውበት አብራሃት እየኖርክ ማድንቅላት የሰማችሁን አይደል ሴቶች በተፈጥሯቸው መጀመሪያ ላይ በተደነቁበት መደነቅ መጀመሪያ ላይ የተገለጸላቸውን ውበት ቁንጅናቸውን
ደግሞ አብረው እየኖሩ ደግሞ ሕይወት ሰጥታክ ደግሞ ልጅ ወልዳል ደግሞ ዓይንን በዓይን አያሳይታ ልጅ አስታቅፋ አባት አስብላ አስከብራ አባወራ ሆነ። ያቺን የፍቅር ቃል ትፈልጋለች ካንተ። ሰውየው ነው አሉ ከኔ ጋር ናቸው። ባል ነው በእጅ በእግሬ ብሎ ወደድኩሽ አበድኩልሽ ብሎ አገባት። የመንግስት ሰራተኛ ነው፣ እሷ የቤት እመቤት ናት። ተጋቡ። አይ ፍቅራቸው እናቴ እንደው ተያይዘው ሲሄዱ መንገድ ላይ ያያቸው ፍቅርማ የነገሌ ነው ይላል ሰው። አይ በቁልምጫ ቃል ሲጠራሩ አይ እናቴ ያጠራራቸው እንደው ፍቅርማ አቤት ትዳርማ እንደነገሌ ይላል ሰው ሁሉ ያየው። የቤቱን እንኳን አናውቀው፣ በር ከተዘጋ በኋላ እንኳን አናውቀው። ውጪ ላይ ያለውን ያፋቸውን ነው የምንሰማው አይደል? ቤት ያለውን ጦርነት ግን አናውቀው። ቤት ያለውን ፍጅት ግን እግዚአብሔር ነው የሚያውቀው። ማን ነው የሚያውቀው? ማን ነው ያውቀው? ንቀቱ፣ ትችቱ፣ መሰዳደቡ፣ ቤት ውስጥ ያለው ሽብር እግዚአብሔር ያውቀዋል። አቤት የነገሌ ይላል። ባል ለወረት ያገባት ሰሞን ስራ ደርሶ ሲመጣ ሚስቱ እንጀራ ጋግራ ወጥ ሰርታ የሚፈልገውን የሚወደውን ነገር አዘጋጅታለት ትጠብቀዋለች። ባሏ ከስራ ሲመጣ አባወራ ከቤት ሲመጣ ከውጪ ሲገባ ድምጽ አለው እኮ አይደል? ታውቃለህ ምናምን ቢያንስ ይላል አይደል? ያሰማል ድምጽ ኮቴ አለው። በሳይለንት ነው እንደምትገቡት እናንተ። አባወራ ወደ ቤት ሲገባ ድምጽ አለው የለውም ይላል ቢያንስ አይደል? የድሮ አባወራ ነው ያላቀመው ነው። አሁን እኮ እንዳናውቅም የምንኖረው ራሱ የሆነ ነገር ላይ ነው፣ የጋራ መኖሪያ የሚባል ነገር ላይ በጋራ እየኖር ግን አንተዋወቅም። አሁን ከባድ ነው። እና አባወራዋ ገና ባሏ መምጣቷን የምታውቀው ግቢው ሲገባ በሚያሰማው ድምጽ ነው። ባሌ መጣልኝ የኔ ጌታ ትልና ዘላ ልትስመው ልትቀበለው የያዘውን ቦርሳ ልትቀበለውና ደግሞ የእግሩን ውሃ አዘጋጅታለት አጥባው እግሩን ታረጊያለሽ እንደዚህ እግሩን አጥባው በፎጣ አድርቃለ። የኔ ጌታ ደከማ አይደል በልንጃዎችን ደሞ ቀመስና ረፍት አድርግልኝ ትለዋለች። አይ ፍቅራቸው ይላል ጎረቤት። ትዳርማ እንደነሱ ከሆነ ይሄ ነው በቃ ትዳር እያለ ሁሉ ትዳር ይመኛል። እና ከዛ አንድ ቀን ምን እንደነካው አይታወቅም፣ ባር ከስራ መጣ። እሷ በቃ ግንባሯን መሳም እሱም እንደዛ አስለምዷታል። አቅፎ ነው የሚቀበላት፣ አቅፋ ነው የምትቀበለው፣ በር ላይ ዌልካም የምትለው። እና አንድ ቀን ከስራ ሲመጣ ባለ ይመጣልኝ ብላ እንደተለመደ ቆንጆ ምግብ አዘጋጅታ ጠብቀዋለች። ዘሎ ሊቀበል በር ስር እኮ ነው እሷ ልትቀበለው። ልክ አንድ እግሩን ወደ ቤት ጥልቅ ሲያደርግ ልትስሞ ሲል በጥፊ ሞቅ አደረገላት። እሷ የጠበቀችው ምንድን ነው? ይስመኛል ብላ ነው የጠበቀችው። እሱ ምን አደረጋት? በጥፊ አንድ ጊዜ ሞቅ አደረገላት። እና ምን ነው ሳቃቸው ወንዶች? ዛሬ እጃችሁን ነው ምገዝተው ብታነሱባቸው እጃችሁን። እጁን አነሳና ምን አደረገ? መታት። ደነገጠች። ከዚህ በፊት የሌለ ልማድ ነው። አያችሁ? አዲስ ልማድ። የተጻፈው ፊቷን ይዛ እንዴ ከመቼ ጀምሮ ምን አርጌው እኔ ልስመው ባልኩኝ ምን አጥፍቼ ነው ሳመኝ? ቆይ ዛሬ ዝም ብሎ ፊት ማሳየት ነው እንዲማ ካለ ሊቀጥላት ነው ምናምን አለችና እኔ መምታት አለብኝ ፊትማ ማሳየት የለብኝም ማለችና እሱም ሳያስበው በደግ አለችና ካቀመሳለችው ይዛ። አንድ እኩል መሆን ይሻላል ብላችሁ ነው የሳቃችሁት? አቀመሰችው ይዛ። ከዛን ቀን ጀምሮ እዛ ቤት ጸብ ሆነ። መቼ ነው እስቲ አስተውሉ አለመግባባት የተፈጠረው? መቼ ነው እናንተ ትዳር መደፍረስ የጀመረው? ባልሽ አንቺ መስማት ያቆመው፣ አንቺ ባልሽ መስማት ያቆምሽው መቼ ነው? ያቺን ቀን ካሰብሻ ተንበርክከሽ ጸልይ። ጥፋታችሁን አስቡ፣ ድካማችሁን አስቡ። ሶስተኛ ወገን አይደለም ወደ መድኃኒዓለም አልቅሱ፣ እሱ እንዲያስተካክል። እናንተ ቤት የተገነባ የጥላቻ ግንብ ካለ፣ እንዳትስማሙ የተገነባባችሁ የክፋት ግንብ ካለ በሰማርያ ያለፈውን ጌታን አለፍልን። በትዳሬ ሰው እንዳያልፍ አንተ ግን እለፍ በሉት። ሰው እንዳያልፍ በትዳራችሁ። ማን እንዳያልፍ አልኳችሁ? ሰው እንዳያልፍ በትዳራችሁ። ጓደኛ ጉደኛ ነው እንዳያልፍ በትዳራችሁ። እና ጎረቤት በፍቅራቸው እንዳልቀና ገብቶ ማገላገል ሁሉ ሰለቸው፣ እጭ ጀመራቸው መባል ጀመረ። በየቀኑ አደረጉት። እነሱ ደግሞ ከሰኞ እስከ እሑድ አይፎርሽም ሰውየው፣ በየቀኑ የንንካ ነው በቃ። እና ጓደኛዋ መጣች ልታማከራት። የኔ ጓደኛ
አያ የሚያምረው ፊትሽ እኮ ዳማ መጫወቻ እኮ ነው ያስመሰለሽ። እንደው ጠልዞሽ የኔ እህት እንደው እናንተ ቤት ፍቅርማ መስተካከል አለበት። እንደው አንድ ነገር መጥቶልኛል አለችው። እየሰማችሁኝ ነው? በቃ ፊቷ በልዞ በድብደባ እንደው እናንተም ደግሞ የሴት ፊት ደግሞ አይችልም እናንተ ነው። እውነቴን እኮ ነው። እጃችሁ እንዳታነሱ ነገር ያለው እና ምን ላድርግ ትዳሬ እኮ እንዲስተካከል ፈልጋለሁ። ማን ማይፈልጋል እንዴ? ሲብስበት እኮ ነው ተነስታ እናቷ ቤት የምትሄደው። ሲብስባት እኮ ነው ጓደኛው። ሲብስባት እኮ በሌሊት ልጆቿ አራስ ልጅ ይዘው እኮ ቤተክርስቲያን በሌሊት መጥተው የሚያለቅሱ እኮ ገጥሞን እናውቃለን። ታውቃላችሁ ይሄን? እናንተ አምሽታችሁ የገባችሁ፣ እናንተ ፍቅር ሳሰጧቸው፣ እናንተ ጊዜ ከልከላችኋቸው አስቡበት። ጓደኛ መካሪውን አገባች። በህይወት ውስጥ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በሷ ትዳር ግን ጓደኛዋ አለፈች። ማን አለፈች? መካሪ መስለው በየካፌ እያገኙ የመከሩብን ምክር እኮ ነው ዛሬ። ወዳጅ መስለው ተለሳልሰው አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ። ይለፍ መድኃኒዓለም ሌላ ሰው እንዳያልፍ። ማን ይለፍ? የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው። የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው። አይደለም? ምን ብላ መከረቻ መሰላችሁ? ሐዋርያው ቅዱስ ጳውሎስ ክፉ ጓደኛ መልካሙን አመል ያጠፋል ይላል። ምን አይነት ጓደኛ? ክፉ ጓደኛ። አንቺ አለቻት የባልሽ ፍቅር እንዲመለስ አይደል የምትፈልጊው? አዎ እኛ ሰፈር የታወቀ አዋቂ አለ አለች። ታውቃላችሁ አዋቂ? እስቲ አዋቂ የሚያውቅ ስንት ሰው ነው ያነሳው? እስቲ አዋቂ የሚያውቅ ልጆች። አባቴ እኔ አባት አንተ አታውቅም ተው። አንተ አስተማሪህን ለማለት ነው አይደል? አስተማሪህን ነው። አዎ እንዴ አዋቂ ታውቃላችሁ? ምን በወጣችሁ? ጠንቋይስ አጠይሜ እኮ ነበር ያወራውላችሁ። የቤት ሂጂ ያለቻት ነው። ቀጥታ ጠንቋይ እንዲህ ሲባል እኛ ረረኒ ስላሴ ቤት እነዛማ አልሄድም። አዋቂ ስንባል ግን እንሄዳለን። ስሙ ተስተካክሎ አይደል? አዋቂ ቤት ሂጂ ያለቻት። ትዳርሽ ይስተካከላል። ያንቺ ትዳር የሚስተካከለው መድኃኒዓለም ጋር ብቻ ነው። ማጋ የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልልህ ሊፈርስ የደረሰው ጎጆክ የሚቃናልህ ማ ሲመጣ ብቻ ነው። ማን ጋር ስትሄድ ነው? አንተ አዋቂ ቤት አይደለም፣ መድኃኒዓለም ጋር ስትመጣ ነው። ጠንቋይ ቤት ስትሄድ አይደለም፣ አስማተኛ መንደር ስትወርድ አይደለም፣ መድኃኒዓለም ጋር ስትመጣ ነው። እሺ አለችና ምክሯን ሰምታ መጋረጃ ውስጥ የተጋረደ ድብ የሚደልቅ የሰይጣን መልእክተኛ ቁጭ ብሎ በመጋረጃ ውስጥ ለራሱ አያውቅም። እሱ ጠንቋይ ነው። ለሰው ሁሉ ጠንቅ እየሆነ ለሰው ትዳር ጠንቅ የሚሆን ለሰው ኑሮ ጠንቅ የሚሆን በቃ የጠንቋዩ ጋር ይጃለች። ጠንቋዩ ጋር ተንበርክካ ገባች። አሁን እዚያው ደምረን ላይ እንኳን ጫማ እናውልቅም እኛ እያያችሁን። ጠንቋይ ቤት ግን ሰው ጫማ አውልቆ የሚገባው እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ። ምን ነጭ ልብስ ከለበስን ምን ሰግደውን አስተጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን። ራሱ እኩል ነው እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራን ይመስለው አይደል? እንደዚህ ብለን ምን ሰግደው አንደርስም፣ እግራችን ጉልበታችን አይነካም። እንደዛ ብለን የምንመለሰው ጠንቋይ ቤት ሲሄድ ይሄው ሰው ሁሉ ይንከባለላል ገብቶ። ስላሴ የማይከብርበት ቤት እንዳትሄዱ። ማንም አይከብርበት መድኃኒዓለም የሚያዝንበት ስፍራ እንዳትሄዱ። ገባች ጠንቋዩ ቤት። ምን ፈልገሽ መጣሽ አላት። አጅሬ እንዴ አዋቂ አልተባለም እንዴ? ካወቀ አይነግራትም እንዴ? አይ የኔ ጌታ እንደው እኮ ባሌን በጣም ወደዋለሁ፣ እሱም ይወደኛል። ሰላም ነበር። ከቢሮ ሲመጣ ግንባሬን ስሞን እግሩን አጥቤ በቃ ምግብ ሰጥቼው በቃ ፍቅር ነን። ላየን ሁሉ በእኛ ማይቀና የለም። ጎረቤት ሁሉ በሰላም ነው እንደው ያቅ። አሁን ግን ጎረቤት መገላገል ሁሉ ሰለቸው። አንድ ቀን በጥፊ ቢመታኝ በዛው እንዳይለምድበት ብዬ በመታውት በዛው ቀን የክታ አድርጎት በየቀኑ እየጠለዘኝ ተያዘን ልናልቅ ነው። መፍትሄ አምጣ አለችው። መፍትሄው ማጋር ነው ያለው። መፍትሄው ማጋር ነው ያለው። ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች፣ ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው። መልሱልኝ። እግዚአብሔር ጋር። ጋሼ እንዲያሉ ትዳርሽ ሰላም ይሆንልሻል። እኔ እንደውም
የመጀመሪያ ጊዜ ይመስለኛል የፍቅር ጉዳይ ለሰይጣን ሲሄድ የፍቅርን ኬዝ ማን ነው የሚያየው የነበረው? ራሱ ፍቅር ማን ነው? በጣም ነው የሚገርመዋል። አፋቅርን ተብሎ ሰይጣን ጋር ሄዱ። ችግር የለም አላት። ገንዘብ ክፈይ አላት። ከፈለች። የሆነ ክታብ በቀይ እስክሪፕቶ ከግራ ወደ ቀኝ ማነው ከቀኝ ወደ ግራ ያያችሁ በቀኝ የነበረው ላይ ያዞርባት ጻፍ ጻፍ አረገና ሰፍቶ በግራ ብብትሽ ስር ያዥው አላት። እኔ ጠንቋይ ግን ይገርመኛል። ሲያስጥላችሁ በግራ ሲያሳስራችሁ በግራ ቀኙ መች ይችላል? ቀኙን ያውቀዋል? ንገሩኛ። እግዚአብሔር በቀኝ ይምራችሁ። በግራ ብብትሽ ስር ሰሪው ባልሽ ከስራ ሲመጣ ድሮ የምትስሚው ጋር ነው። በር ስር ጠብቂው። ልክ ይሄ እንዲያሽ በር ስር ጠብቂው። ልክ አንድ እግሩን ወደ ቤት ዘው ሲያደርግ ዘለሽ ሳሚው፣ ሰላም ይሆናል፣ ይስተካከላል አላት። ደስ ብሏት ሳንቲ ከፍላ ወደ ቤት ሄደች። ምንዋን ልታስተካክል? ትዳሯን ልታስተካክል። ከዛ አባወራው ከየት መጣ? ከስራ። ድምፅ አለው አይደል? ልክ ድምፁን ሲመጣ ባሌ መጣ አለችና ያችን ነገር እንዳንጠለጠለች ነው። ምኑ ስር ጠበቀችው? ንገሩኛ። በር ስር ዘለለችና ልትስመው ስትንጣ አሃ ዛሬ ልቀድምኝ አለና ገጥም አደረገ። እሱ ሳቅ። እሷ ምን ልትለው ነበረ? ልትስመው። እሱ የመሰለው ምንድን ነው? ልትመታው። ደነገጠች። እንዴ እኔ ልስመው እኮ ነው፣ እሱ ደግሞ መታኝ። ይሄ ጠንቋይ የሚያጣላው የሚያፋቅረው ነው የሰጠኝ። የሚያጣላውማ ቀድሞም እየተጣላን ነበረ። ምንድነው ጉዱ አለችና ቆይ በዛኛው ጉንጭ ስላልሳምኮት ይሆናል አለችና በዛኛው ልትስመው ስትሞክር እሱም በዛው ደገመላት ይዞ እና ምን አለች መሰላችሁ? ይሄ ጠንቋይማ ሰርቶልኛል። የሚያጣላ ሳይሆን የሰጠኝ፣ የሚያፋቅር ሳይሆን የሰጠኝ የሚያጣላ ነው አለችና ያንን ጽሑፍ ፈታችና ባሏ ሳያት ከፈታ አርጋ ስታየው እሷ የጠበቀችው በሌላ ቋንቋ በሌላ ልሳን መስሏታል። በራሷ በምታውቀው በአማርኛ ነው የጻፈላት። እንደው አይፎግራችሁ እኮ ከባድ እኮ ነው ጠንቋይ ሲፎግራችሁ። አይቀልድባችሁ። ጠንቋይ በጣም ቀልደኛ ነው። የሰማችሁኝ አይደል? ስንቶቻችሁ ተቀልዶባችሁ መታችሁ ትዳራችሁ ላይ ቀለዳችሁ ሰዎች አላችሁ። እንዲህ ይላል ጽሑፉ። እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ነው ለካ የጻፈላት። ያገባዋል ሰይጣን? ንገሩኝ እንጂ ያገባዋል ወይ? እኛ ብንፋቀር ያገባዋል ወይ? እኛ አንድ ብንሆን ያገባዋል ወይ? አያችሁ ሰይጣን ሲቀልድ። እኔ ከመቼ ጀምሮ ነው ሰው አፋቅሬ ማቀው ብሎ ተናዶ እኮ ነው። እኔ ከመቼ ጀምሮ ነው ሰው ማስማማው ብሎ እኮ ተናዶ እኮ ነው። የሚያስማማችሁ መድኃኔዓለም ያስማማችሁ። ልዩነትን ወደ አንድነት የሚያመጣው የፍቅር አባት መድኃኔዓለም የፍቅር አባት ቤታችሁ ይግባ። ሰላማችሁ ክርስቶስ በኑሯችሁ ውስጥ ይግባ። ይቺ ሴት ባል የለኝም ብላለች። ነገር ግን አመነችለት። ክርስቶስ የተደበቀውን ምስጢር ሁሉ ገልጦ ነገራት። ምን ትሁን? እንዲህ አለች፣ የማነጋግርሽ የናዝሬቱ ኢየሱስ የተነገረልኝ ዘመን የተቆጠረልኝ ትንቢት የተነገረልኝ እኔ ነኝ ሲላት፣ አንተ ነህ እንዴ ብላ ባዶ ማድጋዋ የሚያሳየው ትዳሯ ባዶ እንደሆነ ነው። ልጅ የላትም፣ ትዳር አይበረክትላትም፣ ቤቷ ጨለማ ነው፣ ሰላም የለውም። ባዶ ማድጋ ይዛ ትዞር ነበረ። ባዶ እያለች ደረሰላታ መድኃኔዓለም። ባዶ እያላችሁ ይድረስላችሁ። ባዶነታችሁ ሊሞላይ ናዝሬቱ ኢየሱስ ይድረስላችሁ። የድንግል ማርያም ልጅ ይድረስላችሁ። አማኑኤል ይድረስላችሁ። መድኃኔዓለም ይድረስላችሁ። መጣ እንስራዋን ባዶን ስራ በክርስቶስ እግር ስር ሰብራ እንስራዋን ጥላ ሸሽታቸው የመጣችውን ሴቶች ተደብቃቸው የመጣችውን ሴቶች በአደባባይ የጮች እንዲያለች የሰራሁትን ሁሉ የነገረኝን ሚስጥሬን ዘርዝሮ የነገረኝን ኑና እዩት፣ እሱ ክርስቶስ ነው አግኝቼዋለሁ እያለች በማንነቷ ታፍር የነበረች ሴት ዛሬ ግን በማንነቱ ኮርታ። በማን ማንነት? የሚያኮራ ማንነት ነው ክርስቶስን ማግኘት። ዛሬ በማንነታችን ልናፍር እንችላለን፣ በማንነቱ ግን እንኮራለን። በማን ማንነት? በክርስቶስ። ያሳሳባትን ኑሮ አረሳችውን፣ ስራዋን ጣለች። ያልፈለገችውን ኃጢአት አመነች። አዎ መጽሐፍ ኃጢአቱን የሚሰውር አይለማም ተብሎ ተጽፏል። አመነች ለክርስቶስ። እኔ ነኝ ሲላት ልትቆም አይደለም። እኔ ብቻ አይደለም፣ የኔ ብቻ አይደለም የሚስተካከል፣ የኔ ብቻ ትዳር በከተማው ተገለጠ እንጂ
በሩን ዘግቶ እየተበጠበጠ ያለ ትዳር ውስጥ የሚኖር አለ። መላ የሰማርያ ሴት ወጥቶ ወደ ክርስቶስ መምጣት አለበት ብላ አንድ ሴት አግኝታ አታውቅም። በቀን ውስጥ እኮ አንድ ሰው ሰላም የሚላትን አግኝታ አትመጣም። ለምን? ሴቱ ወደ ቤት ሲገባ ነው እሷ የምትወጣው። ዛሬ ግን ክርስቶስን ስታገኝ እሷ መሪ ሆና ወደ ክርስቶስ ብዙ ሴቶችን አደረሰች። ለነዛ ሁሉ የዘረኝነትን ግንብ እንዲሰብርላቸው፣ ለነዛ ሁሉ የጥላቻ ግንብ እንዲሰበርላቸው ሸሽታቸው በቀትር ትመጣ የነበሩትን የሰማርያ ሴቶች በቀትር ልትሰብካቸው ወጣች። ያገኘኝን እዩት፣ ያገኘሁትን አግኙት፣ ሚስጥሬን የነገረኝን እዩት፣ እሱ ክርስቶስ ነው እንጃ እያለች በማንነቷ ማፈር አቆመች። ማንነቱን መመስከር ጀመረች። በቀን አንድ ሴት የማታገኝ በኋላዋ ወደ ክርስቶስ አስከትላ መጣች። እንዲህ አሏት የሰማርያ ሴቶች፣ አንቺ ሰብከልሽን አይደለም፣ አንቺ ነግረሽን አይደለም፣ እኛ ራሱ በሱ አምነናል አሉት። አታምኑም በክርስቶስ? መላ ሰማርያን ሴት እኮ ወደ ክርስቶስ ያቀረበች እቺ ሴት ናት። ለምን ከተባለ የምንን ግንብ ተሰብሮላት ነው? ሰብረህ መውጣት ያቃተህ የዘረኝነት ግንብ አለ። ሰብረህ እንድትወጣ ስላሴ ይርዳ። ሰብረነው መውጣት ያቃተን የጥላቻ ግንብ አለ። ስላሴ የጥላቻን ግንብ ይስበርልን። ሰብረን መውጣት ያልቻልነው በጣም ብዙ ነገሮች አሉ። እነዚህን የክፋት፣ የጾታን፣ የማዕረግን፣ የጥላቻን፣ የዘረኝነትን ግንቦች ስንሰብር ከክርስቶስ ጋር ህብረት ይኖረናል። ከማን ጋር? እቺ ሴት ብቻዋን አይደለም፣ መላ ሰማርያን ከክርስቶስ ጋር ያገናኘች ምን ተሰብሮላት ነው? በሰማርያ ሊያልፍ ግድ የሆነበት ምን ሊያፈርስ ብያቸዋለሁ? የዘረኝነትን ግንብ። ስለዚህ ኦርቶዶክሳውያን ምእመናን የዘረኝነትን ግንብ መድኃኔዓለም ሰብሮልን እንደ ቀድሟችን እየተዋደድን ሰውን በሰውነቱ ቋንቋ እያከበርን በፍቅር ተቻችለን የምንኖር ኢትዮጵያውያኖች ክርስቲያኖች ያደርገን። ማን ያደርገን? በሰማርያ ሊያልፍ ምን ሆነበት? ግድ ሆነበት። በሰማርያ ሲያልፍ የዘረኝነትን ግንብ ብቻ ሳይሆን ለሷ ለብቻዋ ያፈረሰላት የጾታ ግንብንም ጭምር ነው። እስቲ የጾታ ግንብ በሉ። በሴትነቷ የወደቀባት ግንብ ነበረ። ሰው ቢወልድ አትጠይቅም፣ ቢሞት ወጥታ አትቀብርም። የሰማችሁኝ አይደል? አሁን ከማህበረሰቡ የተገለለችውን ሴት ወደ ማን አገናኛት? ወደ ማህበረሰቡ። ስለዚህ የምንን ግንብ ጭምር ነው ያፈረሰላት? የጾታ ግንብንም አፍርሶላታልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተም የጥላቻን የዘረኝነትን ግንብ አፍርሶልን በአንዲቷ በክርስቶስ ቤተ መቅደስ የአንዱ የክርስቶስ ሥጋና ደም በልተን አንዱን የክርስቶስን መንግስት እንድንወርስ ማን ይርዳን? እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑት። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን።